ዛሬ ስልክ ግን ለልጄ ስል መበርታት አለብኝ። ግን ምን ልትሰራ መጣ? መቼም ለሰላምታ እንዳልመጣው እርግጠኛ ነኝ። አይ እንደዛ ማለት ሳይሆን ለመሆኑ እዚህ ቤት ውስጥ ስራሽ ምንድን ነው? እኔ እና ከማን ጋር እያወራሁ ይመስልሻል? ወይስ እንደ እብድ መስዬ ነው የምታይሽ? አይ እንደዛ ለማለት ሳይሆን አሁን ስላልሽው ሳይሆን ስለምታደርጊው ብቻ ልንገርሽ። ምን ላቀርብልህ? አርፈሽ ስሚኝ አንቺ ሴትዮ። ምግብ ማቅረብ ትልቅ ቁም ነገር መስሎሽ ከሆነ ተሳስተሻል። እኔ ለቁም ነገር ነው የመጣሁት። እሺ እየሰማሁ ነው። ይህንን ቤተሰብ በመጨረሻው ትተባበርኛለሽ ማለት? ከዛ አንቺና ለዚህ ሚጢጢ ልጅሽ የምትፈልጉትን ያህል ነገር ሰጣቸዋለሁ። አይ ምንጭ ከሆነ ግን ይውልሽ። ወይዘሮ አና እንዴ አንተ በዚህ ነህ እንዴ? ሙቀት ፈልጌ። ወይዘሮ አና እንዴት ነህ? ደህና ነኝ ልዑሌ፣ አንተ እንዴት ነህ? አሁን ልወጣ ነበር። የሚፈልጉት ነገር ካለ ስመለስ ላምጣሉት ብዬ ነው። ምንም ነገር አልፈልግም። እደግልኝ የኔ ልጅ። አሜን። በሉ በቃ ደህና ዋሉ። እሺ ደህና። ምን ጉድ ነው ፈጣሪ። እና እቃዎቹን ተቀበላችሁ? አዎ ሙሉ ለሙሉ ተቀበለናል። ደግሞ አትጨነቅ አባዬ፣ እኔ እያለሁ ምን ይፈጠራል ብለህ ነው። እሱስ ልክ ነህ። ልዑልስ እንዴት ነበር? ብዙም ደስተኛ ነበር፣ ግን ችግር የለውም ቃስ እያለ ይለምደዋል። አሁን የት ሆኖ ነው? እዚህ ድርጅት ውስጥ የሚሰራው ጓደኛውን ሊያገኘው ሄዶ ነው የሚሆነው። ለእኔ ሪፖርት ከማድረጉ በፊት ጓደኛው ጋር ሄዱ እንዴት ቢንቀኝ ነው? ያው አለ አይደል፣ አንዳንድ ጓደኝነት እኮ ቤተሰብንም ያስረሳል። ምን ለማለት እየሞከርክ ነው? ያው የታወቀ እኮ ነው አባዬ። ልዑል ለጓደኞቹ ለራሱ የሚሰጠውን ያህል ጊዜ ግማሿን እንኳን ያህል ለቤተሰቦቹ ቢሰጥ የት በደረሰ ነበር። እሱን ደህና አድርጌ ያስተምራል። እኔ የምተኛበት አልጋ ላይ እየተኛ፣ እኔ የምበላው ምግብ እየበላ፣ ይህን ዘላለም እንደማይኖር በደንብ አድርጌ ያስተምራል። ግንዴ አንዴ ፈልጌ ነበር። ልዑል አላየኸኝም ወይስ ንቀት ነው? ኧረ አይቻለሁ አባዬ። እና ሰላምታ የለም? ደግሞ ሪፖርቱን መቼ አደረግ? ሪፖርቱን እኮ ክንዴ ይነግራል ብዬ ነው። አንተ ለምንድን ነው የማትናገረው? ትዕቢት ነው? ኧረ አይደለም አባዬ፣ ያው ሰራተኞቹን ስለ አንዳንድ ነገር እያወራቸው ስለነበረ ነው። ሰራተኞቹ ማለት ያው የድርጅቱ ማለት ነው አባዬ። በቃ ነው አብረን እናወራቸዋለን። ቆይ ክንዴ ምን ማድረግህ ነው? እንዴት እንደዛ ታደርጋለህ? አሁንም እዛ ላይ ነህ እንዴ? በእናትህ ደግሞ እሱ ምን ማለት ነው? በስነ ስርዓት የሚሰሩ ሰራተኞችን ማስጨነቅ፣ መደብደብ አስፈላጊ ነው? ይኸውልህ አንተ ምንም ስለማታውቅ ነው። እነሱ እንደዚህ በደንብ ካልተረገጡ በደንብ አይሰሩም። እሺ አለቃ፣ እቃው ከባድ ነው ብለው እኮ እየተማጸኑ ነበር። ትንሽ እንኳን አትራራላቸው? ነገርኩህ እኮ ምክንያት የሚደረድሩት መስራት ስላልፈለጉ ነው አልኩ። እሱ ደግሞ ምን ማለት ነው? ሰራተኞቹ ልክ እንኳን ባይሰሩ ህጋዊ በሆነ መንገድ ማባረር ወይ መቅጣት ትችል ነበር። እንዴት እንደዛ ታደርጋለህ? ካልፈለጉ ታዲያ ለምን ስራውን በፈቃዳቸው አይለቁት? እነዚህ ሰዎች እኮ በልቶ ማደር አለባቸው። ቤተሰብ አላቸው። ምናልባት ደግሞ ህፃን ልጆች ሊኖራቸው ይችላል። እኔ ምን አገባኝ? ለእኔ ሲሉ ሲፈልጉ ለምን አራስ አይሆን? ቆይ እንዴት ነው የማያገባክ? ሰው አይደለክ እንዴ? ይኸውልህ ልዑሌ፣ ከዚህ በኋላ አንድ ነገር ልንገርህ። ከዚህ በኋላ በሰዎች ፊት እንደ ቅድሙ አይነት ባህሪ እንዳታሳይ። ማለቴ ስለ ስራው ስለማታውቀው ነገር ለእኔ ልታብራራልኝ እንዳትሞክር። ቆይ እንዴት ነው የኔ ጉዳይ የማይሆነው? እነዚህ ሰዎች እኮ የኛ ሰራተኞች ናቸው። እኔ የምልህ ከመቼው ድርጅቱን ተቀላቅለ ሰራተኞቹን በሙሉ የግል አደረግካቸው? እኔ አላልኩም። ይሄ ድርጅት የአባታችን ድርጅት ነው። የአባታችን እስከሆነ ድረስ ደግሞ እንደ ራሳችን ነው ይሄን ድርጅት መምራት ያለብን።
ጥሩ አዲስ ዲያቆን ከጳጳስ ይበልጣል ሊሉ ነበር። አልጨረስኩም። እኔ ደግሞ ጨርሻለሁ። አሪዮስ አሉ ሰውዬው። ቆይ የኔን ጉዳይ ትቼ ወደ ድርጅቱ ውስጥ ልግባ? እዚህ ጋር ደግሞ የምጠቅማቸው ሰዎች ይጎዳሉ፣ ግን እዛ ጋርም የምጠቅማቸው ሰዎች ይጎዳሉ። በቃ እኔ እኮ ፈጣሪ አይደለም፣ ሁሉም ቦታ መግባት አልችልም። እኔ የምችለው አንዱን ቀዳዳ መድፈን ብቻ ነው። ምን ሆነህ ነው? ምንም አልሆንኩም። በምዬ እንዴት ነሽ? እኔማ ደህና ነኝ። ከነዛ ሰዎች ጭቅጭቅ ጋር አብሬ ደህና ነኝ። ማለትማ እነዛ እናትና ልጅ ንስንስ እያደረጉኝ ነው። ጭራሽ ደግሞ እኮ ከማሚ ጋር ለጠሉኝ ብታይ። አረ ብሮ ሰሞኑን የሌለ ጣል እያደረግሽ ነው። በአካባቢ ቢዚ ሊያደርገኝ እየሞከረ ነው። እኔ የጀመርኩት ፕሮጀክት ደግሞ ሙሉ ጊዜን ይፈልጋል። ይሄን ያህልም አትጨነቅ። ሞልቶ ለማይሞራ ነው ፈታ ማለት ነው የሚሻለው። አንተ ደግሞ ማን ስለ ኑሮ አወራክ? እኔ እያወራሁ እኮ ያለሁት ስለ ፕሮጀክቴ ነው። ይገባኛል እኮ አለ። በቃ በቀን 8 ሰዓት ተፍ ትላለህ። ከዛ በቃ የቀረውን ሰዓት ብትን ብሎ ማለት ወይ መበተን። ቆይ ባትሰራ ምን ይመጣል? አባትህ እንደሆነ ዘጫ ላብታም ነው። ምን ያለ ያው ያለው ማለት ነው። ምንድነው አንተም እንደ ሽማግሌዎቹ ልታረመኝ ነው እንዴ? እኔ አባቴ ሀብት ምንም አያደርግልኝም። ካደረግልኝ ደግሞ የጀመርኩትን ፕሮጀክት መሬት ለማስያዝ ነው። እኔ የጀመርኩት ፕሮጀክት ደግሞ ገንዘብ ሳይሆን ሰው ነው የሚፈልገው፣ ሰዓት ነው የሚፈልገው። ችግር የለውም። አንድ ላይ ሆነን እስከ መጨረሻው ወደፊት እንሄዳለን። እየቀለድክብኝ ነው? አረ የምሬን ነው። እኔ እንደዚህ ነቀል ምናምን አይመቸኝም። ደግሞ ታውቃለህ የሚሰራ ሰው የሌለ ነው የሚመቸኝ። ቆይ ግን ለምንድን ነው አቻኩላ የጠራኝ? ትንሽ ደቂቃ ነው የቀረን፣ እዛው ታየዋለህ። ማለት የሆነ ሰው አገናኘኝ ብሎኝ፣ ያው እኔ ደግሞ ጓደኛ አይደለም ለዚህ ያለው። በልሽ ቶሎ እንሂድ፣ ቶሎ ወደ ቤት መመለስ አለብኝ። እንሂድ በቃ። በምን ዛሬ ምን ሆነሻል? ፊትሽ ልክ አይደለም። ምንም ምግብ አልበላው። ለምን? ምንም የሰራችው ምግብ አልተመቸኝም። እንዴ በምን? ሀና የምትሰራው ምግብ እኮ በጣም ጣፋጭ ነው። እሷ የሰራችው ምግብ ሲጀመር መርዝ ነው። በምን? በቃ ዝም በይ። ሁሌ ሰው ማማረር ትወጃለሽ። እሺ አሁን ምን ልስራልሽ? እንደ ትላንቱ አታስመጪልኝም? በምን? አባትሽ እንደዚህ አይነት ነገር እንደማይወድ ታውቂያለሽ አይደል? እና እኔ ተይው በቃ። ዛሬ ግን የመጨረሻ ነው። እቺ ሴትዮ የምትሰራውን ምግብ እኔ ፈጽሞ አልበላም። በቃ ለምን? እና ሰራተኛ ይቀር? ለምን? እሺ ምን ይሁን ነው የምትዩ? እኔ ገብቼ እንድሰራ ነው? ኧረ ማሚ እኔ እንደዛ አላልኩም። ግን እሷ የሰራችውን ምግብ መብላት እንደማልፈልግ በጣም እርግጠኛ ነኝ። ደግሞ እኮ ገና ሳያት ነው የምታስጠላኝ። ምን አይነት ጣጣ ነው ባካችሁ? የምን ጣጣ? በምን? ሰራተኛ ብንቀያየር እኮ ምንም ችግሩ አይፈታም። ምክንያቱም አንቺ ነሽ ከሰዎቹ ጋር ችግር ያለብሽ። በቃ እነሱን ታያቸው። እነሱ እኮ ምግብ የሚያበስሉሽ ብቻ ናቸው። ደግሞ አባትሽ ይሄን ነገር ከሰማ ምን እንደሚፈጠር ታውቂያለሽ አይደል? መስኪ ቦሎ ባልሆነው ዝም ብለሽ አትበሰጫጭ። እሺ በምን? ቆይ ምን እያወራችሁ ነው? ምንም እየገባኝ አይደለም። አልገባኝም ማለት እርስችሻለሁ ያልከኝ ነው? የሚረሳው እኮ የተፈጠረ ነገር ካለ ነው። እና አብሬሽ አልተኛውም ያልከኝ ነው? ይኸውልሽ ቲና። ቲና አሁን ተረጋግተን ነው። እኔ ልጄን ከሰው ተደብቄ የወለድኩኝ። የዳይፐር የምን ወጪ እንዳለ እኔ ላይ ነው ያለው። ያው እኔም አልፎ ሳግዛት ነበር። አሁን የሰውን ህይወት አልረብሽም ብዬ ይሄ ሁሉ ጊዜ ብቻዬን ታገዬ ዛሬ ትንሽ አገዘኝ ስላልኩ ነው ሁሉ ነገር የምትለው?
ይኸውልሽ ቲና፣ እኔም ማውቀውን ነገር ልንገርሽ። ከአንድ ቀን በፊት እኔና አቤኒ አምሽተን ቤት መሄድ ስላቃተን እዛውና አቤኒ ቤት አደር። በንጋታው ግን ፔንሲዮን አንቺን አገኘሁሽ። አቤኒን ስጠይቀውም ሰክሬ ስለነበር ምንም አላስታውስም አለኝ። እሱማ ልክ ነህ፣ ግን ሲገባኝ ከመሸ በኋላ ተመልሰን ወደ ክለብ ወጥተን ነበር። ያንን ግን እኮ አልነገርክኝ። ከዛ በኋላ ነው ጀለሶች ያስታወሱ። አንተም ጠፋ፣ ቢዚ ሆንክ። ከዛ ገባህ። ያው እኔም የኬዝ እንደተፈጠረ ያወቅኩትኝ ከረፈደ በኋላ ምናምን። ቅድም እኮ እየረዷት ነበር ብለኛል። አለ እሷም የነገረች ልጁ ከተወለደ በኋላ ምናምን። ከዛ በፊት ነግራን ቢሆን ሁላችንም የምንችለውን እናደርግ ነበር። ያው አለ ልጁ እንዳይወለድ ምናምን። በቃ አቤኒ እና ያን ቀን ጠዋት እንደዛ በርግ የወጣው እያገጥኩ መስሎክ ነው? ይኸውልሽ የቱ ትክክል የቱ ሀሰት እንደሆነ ምንም እየገባኝ አይደለም። የቱ እንደመሰለኝ የቱ እንዳልመሰለኝ ራሱ ግራ አጋብቶኛል። በቃ ስልክሽን ከአቤኒ ተቀብዬ እደውልልሻለሁ። ኧረ ማን የሆነ ነገር በያታ አላቅም። ብቻ ያለችበትን ሁኔታ እያየን ዝም ብሎ መሄዱ ተገቢ ነው ብዬ አላስብም። አለ እስክትገናኙ ድረስ የሚሆናት የሆነ መላ በጭቅላት፣ ከዛ ሌላውን ስትገናኙ ይኖራል። ሰላም ነው ደግሞ እንደለመድሽው ቃለ ማንሳት ነው የመጣሽው? ኧረ እኔ እያጸዳሁ ነው። ኧረ አንቺ ነሽ የኔን ክፍል የምታጸጂው። ካልፈለግሽ እሺ ልውጣ። አሁን የወሰድሽውን ዕቃ መልሽልኝ፣ ካለበለዚያ ግን ወገብሽን ብዬ ነው መገላገልሽ። እኔ ምንም የወሰድኩት ዕቃ የለም። መልሽ ብዬሻለሁ። 3 2 1 መልሽልኝ፣ መልሽልኝ ቶሎ በይ። እሺ ወይዘሪት ሀና። ወይዘሮ ሀና መቼም ከዛሬ ነገ ባገኘው እያልሽ እንደነበር አልጠራጠርም። ለምን ብዬ ነው አንተን ማገኘው? ያው በሀሳቤ ላይ እንደተስማማሽ ልትነግሪኝ ነው። በፍጹም የማይሆን ነው። አንተ ራሱ ጥሩ ሰው አልነበርክም እንዴ? ለምንድን ነው እንደዚህ አይነት ነገር የምታስበው? እሱን እንኳን የምታዩ ይሆናል። ክንዴ ምን እያሰብኩ እንደሆነ አላውቅም። አለሙና ቤተሰቦቹ ወንድሞችህ ናቸው እንዴ? ተይ እንጂ። የምሬን ነው የምልህ። አንተ ለጨዋታ ብለህ ያሰብከው ሀሳብ ሊሆን ይችላል። ማን ነው ለጨዋታ ነው ያለሽ? እኔ ክንዴ ማደርገውን አሳይሻለሁ። ጸቡን ካንቺ ልጀምር እንዴ? አንተ የቤተሰቡ ትልቅ ልጅ ነህ። እንቶ ፈንቶውን ትተህ ቤተሰቡን ጠብቅ። እሱ አይመለከትሽም። ከዚህ በኋላ ግን በመንገዴ ላይ ባገኝሽ አይነስብሽን ነው ማጠፋሽሽ። እደዛ ስሜንጅ ሀና የት ሄዳ ነው? እግሯን እያመማት ረዘም ያለ ሰዓት መቆም እየከበዳት ስለሆነ ነው። እና ደውላ አትናገርም? ስልኳም እኮ እያስቸገራት ስለሆነ ነው። ድሮም ያሽከር ነገር። ወደዚህ ዓለም ለመጣው ለምን ፈጣሪ ወይ እንዳልፈጠር አልከለከልከኝም? ምን መጫወቻና መሳለቂያ ታደርገኛለህ? የማየኝ ስቃይ ላለማየት ስል የማደርገው ነገር ሁሉ ስቃይ ነው። እማዬ ምን ያህል ዘመን ነው እንደዚህ ኖረችው? አባቴን ካጣችሁ ጀምሮ የእሷ ህይወት የኔም ህይወት ምስቅልቅል አለ እና እኔ ምንድን ነኝ? ለምንድን ነው የምኖረው? ሉዝ እንዴት እንደዚህ አይነት ስህተት ትሰራለህ? ምን አይነት እብድ ነኝ? ቆይ ምንድን ነው ያደረኩት? ዮሐናን በምን አይን ነው ያየሁት?
ለነገሩ ያለፈ ታሪክ አይደል? ቢያልፍስ? አሁን የአባቴን ጀብድ ደገምኩት ነው የሚባለው ወይስ እኔም እንደ አባቴ ተዋረድኩ? አንድ ገጠመኝ የሰው ሙሉ ታሪክ ትቀይራለች። ምን ማሰብ እንዳለብኝ እስካሁን አልገባኝ። ይህ ሁሉ ነገር ሲፈጠረት ነበር። መቼስ ከደሙ ነፃ ነኝ ልትለኝ አይደለም? ጋሼ እኔ እኮ አዲስ ተቀጣሪ ነኝ። ማነህ አንተ? ማርቆስ ነኝ ጋሼ። ማርቆስ? ባለፈው ያወራው ማርቆስ ነው? አዎ ጋሼ፣ በስልክ እኮ ስለዚህ ጉዳይ ነግሬዎታለሁ ከተወሰነ ቀናት በፊት። እሱን ሳይሆን የልዑል ጓደኛ ነህ አይደል? አዎ የልዑል ጓደኛ ነኝ። እና ልዑል ላለበት ስንፍና ተጠያቂው አንተ ነህ። ሰው ውሎውን ጓደኛውን ይመስላል ይባላል። ልዑል እኮ እንዳልከው ችግሩ ካለና ለችግሩ ምክንያት ካልሆንክ ምን መደረግ አለበት? የጠፉ ፋይሎች በፍጥነት መገኘት አለባቸው። የት ናቸው? አላወቅኩም። ማለት ማን ነው እነዚህ ፋይሎች ሊያጠፋቸው የሚችለው? በብዛት እኔና ክንዴልን እየፈረምን የምናወጣቸው። አውቃለሁ። ከፈቀዱልኝ ግን እነዚህን ፋይሎች የመፈለግ ፍቃድ ይስጡኝና በየቢሮዎቹ ሄጄ ልፈልግ። እንደዛ ማለት ትችላለህ? አዎ እችላለሁ። እንዴ በዚህ ሂደት ውስጥ አንተ ራስህ ፋይል ብትሰርቅስ? አረ በፍጹም ጋሼ። ወይ ደግሞ እርሶም ያመኑትን ሰው ይመድቡና በሚስጥር ያጣሉ። ከዛ በኋላ መጨረሻ ላይ ውጤቱን በጋራ ምና ይሆናል። እኔ በራሴ መንገድ አጣራለሁ። አንተም በራስህ ማድረግ የሚገባህን ነገር አድርግ። ምንም ችግር የለውም ጋሼ። ማርክ፣ ቆይ ምን ላድርግ? ይህን ጉዳይ እንዴት እንደምወጣው አላውቅም። ተረጋጋ፣ ስሜት አያቱን። ባይሆን ረጋ ብለን እውነታውን እንፈልግ። እንዴት ነው የምረጋጋው? በአንድ ቀን እኮ ነው ህይወቴ ምስቅልቅሎ የወጣው። አሁን እኮ ይህን ነገር ቤተሰቤ ወይ የዋና ቢሰሙ ምን ሊፈጠር እንደሚችል አስበዋል? መስቀልቅል ውስጥ የገቡ ሰዎች እንዳይሰሙክ አንተ ረጋ በል። እንዴ እንዴት ነው የምረጋጋው? እንዲህ በጭንቅ ሰዓቱም አንተ ትቀልዳለህ። ሉሌ፣ ይሄ ነገር እኮ የተፈጠረው ለመጀመሪያ ጊዜ በአንተ አይደለም። በእኔ ግን መፈጠር አልነበረበትም። ብዙ ነገር እኮ አቅጄ በጥንቃቄ እየተንቀሳቀስኩ ነበር። አውቃለሁ፣ ግን ደግሞ ህይወት ማትገምተው የሆነ የራሱ የሆነ ጥላ አላት። በዛ ላይ ደግሞ አቤኒ አብሯት ስላለ የሆነ ስህተት አለ። ምን አይነት ስህተት? ልጁን እንደማላምነው ታውቃለህ። እሱ እኮ ለእኔ ብሎ ነው ነገሩን በሚስጥር መጥቶ የነገረኝ። በዛ ላይ ደግሞ እየረዳትም ነበር። ለማንኛውም መጀመሪያ ማድረግ ያለብን መረጃ መሰብሰብ ነው። ቲና እውነቱን እየተናገረች ይሁን እየዋሸች ይሁን ማረጋገጥ አለብን። እውነቷን እንደሆነች ስትል ሁሉም ነገር ባላስታውስም ከአመታት በፊት በሆነች በተረገመች ቀን አብረን ተኝተናል። አብራችሁ አድራችኋል ማለት እሷ ከአንተ አርግዛለች ማለት አይደለም። ቆይ እንዴት ነው ያንን የምናረጋግጠው? ምን ማድረግ ነው ያለብን? ለምሳሌ ዲኤንኤ ምርመራ ማድረግ እንችላለን። ጥሩ ሀሳብ ነው እሱ። ለልጅቷ ነግሬያት ያልከውን ነገር መሞከር ይኖርብናል። ማን ነበረች ልጅቷ ያልከኝ? ቲና ነው ያለኝ። እኔ ልጅቷን ከዛን ቀን በፊትም ሆነ በኋላ አይቻት አላውቅም። የሆነ ነገር እናደርጋለን። ቆንጆ። አዎ እሺ፣ ማሪ እደውላለሁ። በቃ እሺ። ምንድን ነው ፊት መሽኝ? አንቺ መች ፊት ነሳ?
ረሳሁሽ። ስልክ እያወራሽ እኮ መስሎኝ ነው። እንደጨረስኩ እኮ አይተሽኛል። ደግሞ ባዮሎጂና ኬሚስትሪ አሳይመንት አለኝ እንድትሰሪልኝ። እኔ እኮ አስጠኝሽ አይደለም። ምን አልሽ? ቆይ ትናንት ዱላ አልበቃሽም እንዴ? ይጨመርልሽ? ቆይ ምን አድርጌ ነው የምትይኝ? እኔ የምልሽን ነገር መስማት አለብሽ እያንዳንዷን። ምክንያቱም እኔ ጓደኛሽ አይደለሁም አዛዥሽ እንጂ። እኔ መች አዘዝኩሽ? እና ታዲያ ለምንድን ነው የምትከራከሪኝ? እሺ ምን ይሁን ታዲያ? ትሰሚኛለሽ? አሳይመንቱን በስነ ስርዓት ስሪልኝ። አንድ ስህተት ባገኝበት ግን እገልሻለሁ። የኔ አሳይመንት መስራት እኮ የሚጎዳው ከኔ ይልቅ አንቺን ነው። ምን አልሽ አንቺ? መልስ እየመለስሽልኝ ነው? እሺ በቃ አንቺ እንዳልሽኝ እሰራለሁ። እሺ ስርዓት ይኑርሽ። እሺ እናቴ ውስጥ እኔ ገባሁት። ግባ 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 ግባ። ቁጭ በል ቁጭ በል። ሰላም ነው? ሰላም ነው። ቁጭ በል። እንዴ አባዬ አስጨነቅኝ እኮ። ችግር አለ እንዴ? ትንሽዬ ችግር ነው። የተወሰኑ ፋይሎች እንደጠፉ ይነገራል። ሰምተሃል? አዎ ማርክ ነግሮኛል። እና ምን አደረግ? ያው የማጣራት ስራ እየሰራው ነው። አንዳንድ መጠረጥራቸው ቢሮዎች ላይ እየሄድኩ ብፈትሽም እንኳን ይሄ ነው የሚባል አሳማኝ ነገር አላገኘሁም። መልሶችን አጭርና ግልጽ አድርጋቸው። እሺ እየተከታተልኩ ነው። ጥሩ ነው። ሁሉም ቢሮዎች ላይ ክትትል አድርግ። ሰራተኞች በአግባቡ የተያዙ አይደለም የሚባለውንስ ነገር አጣርተሃል? የተወሰኑ ችግሮች አሉ፣ ግን ያው እዚህ ግቡ የሚባሉ ደግሞ አይደለም። መልካም። እንግዲህ በቅርቡ ኦዲተሮች እንደሚመጡ ታውቃለህ? አውቃለሁ። ከዛ ጋር በተያያዘ አንድ ችግር ቢፈጠር አንተ ራስህ ትከፍላለህ። ማለት አባዬ ምንድን ነው የምከፍለው? ጨርሻለሁ። መሄድ ትችላለህ። ሄሎ ቲና፣ ቆይ አንቺ ምን እየሆንሽ ነው? እሱን ከአንቺና ከኔ ጋር ምን አገናኘው? ሄሎ ሄሎ ቲና፣ ስምኝማ፣ አሁን እሱን ተይውና ተረጋግተሽ እናውራ። እኔ እኮ ከቺኳ የምቀበለው እቃ ስለነበር እንጂ ሌላ ነገር እኮ አይደለም። ሄሎ ሄሎ፣ አንቺ ቲና፣ ላገኝሽ ስለምፈልግ ተገናኝተን እናውራ። አትመጭ? እሺ ስትወጪ ደውይልኝ። እኔ ከዱር ጨላ ለመቀፈል በትበትላለሁ፣ እሷ እዚህ የሚሆን ነገር ዘባርቃለች። ምኗ ጀዝባ ነች? ሰነዶቹን ስጠኝ። የቶቹን ሰነዶች? ሁሉንም። ምንም አዲስ ሰነድ የለም እኮ ባለፈው ወሰድካቸው ናቸው። እሱን አንተ አይመለከትም። አሁን ያዘዝኩን ብቻ ስጠኝ። ይቅርታ አቶ ክንዴ፣ ከጋሽ አለሙ ፈቃድ ውጭ ምንም ሰነድ አልሰጥህም ከዚህ በኋላ። እንዴ አንተ ከጀርባ የምን እየሰራ ነው ያለው? ስማ፣ ከድርጅቱ ከናካቴው እንደማባረር ረሳው ነው? መባረር እኔን የሚያሳስበኝ ሰው እንዳልሆንኩ ደጋግሜ ነግሬሃለሁ። ህይወትህ ሲመሰቃቀል ድህነት ምን ያህል አስከፊ እንደሆነ የዛኔ ትረዳዋለህ። አሁን በሰላማዊ መንገድ ፋይሎቹን ስጠኝ። አልሰጥህም። ምን እየሆንክ ነው አቶ ክንዴ? ከዚህ በኋላ እዚህ ድርጅት ውስጥ አለቃ ማን እንደሆነ የዛኔ ትረዳዋለህ። ይሄ እኮ ስለ እልቅና አይደለም ስለ ስራ ነው እንጂ አይደል?
ሰውየው ምን እየሆነ ነው? በጣም ጥሩ። ለማንኛውም ተይዞልሃል። ቢሮዬን ለመውረስ የቸኮልክ አልመሰለህ? እኔ መቼም ያንተን ቢሮ ለመውረስ አላስብም። ንቀኸው ነው? የምትኮራበትን ሀብት የሚያፈራው እኮ ይሄ ቢሮ ነው። አባዬ ያንተን ቢሮ መውረስ አለመፈለግ ደግሞ ይሄም ንቀቱ ነው። ለነገር ነው እንደ ቀድመ ገብተህ የጠበቅከኝ? ባይሆን አባዬ ስለ ሰራተኞቹ ትንሽ ጥናት እያደረግኩኝ ነበር። ለሰራተኞች ደሞዛቸው በጊዜ እየገባላቸው አይደለም። በዛ ላይ ደግሞ ከሚሰሩት አንጻር ደሞዛቸው ተመጣጣኝም አይደለም። በዛ ላይ ደግሞ አንዳንድ ሰራተኞች ከተሰጣቸው የስራ ሰዓት ውጪ ቢሰሩ ግን ገንዘባቸው ተመጣጣኝ አይደለም። ቆይ ምንድን ነው የፈለከው? እኚህ ሰራተኞችን ተዋቸው። አላማ ምንድን ነው? አባትህ እኮ ነኝ። አባዬ ይህ እኮ የቤተሰብ ጉዳይ ሳይሆን የህሊና ጉዳይ ነው። ከማን ጋር መስራት ጀመርክ? እንዴት እኔን ትከሰኛለህ? አባዬ ስለዚህ ጠላቴን ነው አስቀልቤ ኖርኩት። እንዴ አባዬ መተህ ስራ ብትባል እምቢ ብለህ እኔን ለመክሰስ ትመጣለህ? አንተን ለመክሰስ እኮ አንተ ጋር አልመጣም። ድንገት ስለ ድርጅት የማታውቀው ነገር ካለ ልነግርህ ነው የመጣሁት። ውጣልኝ! እንዴ አባዬ ውጣልኝ! ሴኩሪቲ ሳላመጣ በላሁን ውጣልኝ! ውጣልኝ! ደግሞ ምን ሆኗል? ልጅሽ ምን እንዳደረገኝ ሰምተሻል? ምን አደረገ? ከሰራተኞች ጋር አብሮ ሊፈናቅለኝ እየታገለ ነው። ስለ ሁሉም ተወው። ሌላ ልጅ አለሽ? አሁን ነገሩን ተወውና፣ ቆይ ምን አጋጭቷችሁ ነው? ምንም አላጋጨንም። ለሰራተኞቹ ወግኜ ልከስ ነው አለኝ። አልገባኝም። እንግዲህ እኔ ኃላፊነቱን ውሰድና ስራ ስላልኩት በቀል መሆኑ። አንተ ደግሞ አንዳንዴ ልጅህን አታውቀውም። ስንፍና ምናምን። ቆይ ኬት አምጥቶ ነው የምትወቅሰው? ስለዚህ እኔንም ማመን አቁመሻል ማለት ነው። አሁን ነገሩን አታብዝሮ። ባይሆን ልንገርሽ፣ ሰነፍ መሆን ከበረጠ እኔ ቤት አይኖርም። ምን ማለት ነው? ስንፍናውን በእንደዚህ አይነት ተረት መርቦጥ ከፈለገ እኔ ቤት መኖር እንደማይችል ንገሪው። አለሙ ምን እያልክ ነው? በቃ ጨርሻለሁ። አንተ ግን የባለፈውን ነገር የምረን ይኸውልህ ማለት እዚህ ምድር ላይ ብዙ ነገር አለ። አንተ የምትለኝ ደግሞ የትኛው እንደሆነ አላውቅም። እኔ ለራሴ ደስታ ሊያሳብደኝ። የምን ደስታ? ምን አገኘ? አፍቅሬያለሁ መሰለኝ። በፍጹም አንተ ልታፈቅር አልችልም። ይህንን ማመን አልችልም። ይኸውልህ ልጅቷ ያለችው እዚያ የኔ ላይ ነው። ማናት እባክህ? እቺ እነ ሉል ቤት ያለችው ልጅ። ማን? እቺ የሰራተኛዋ ልጅ ማን ነው ስሟ? ዮሐና። ምን ሆነች? ሰሞኑን የሌለ አስቸግራኝ ነበር። አስቸግራኝ ማለት አለ አይደል? ሴቶች መስመር ላይ እስኪገቡ የሚሆኑት ነገር። አሁን ምን እንደማደርጋት እያሰብኩ። እየቀለድክ ነው? እኔ ሰውራ ለምንድን ነው ቀልድ የሚመስላችሁ? ሰሞኑን እጄ ውስጥ አስገባት አሳያችኋለሁ። ትሰማለህ? አንደኛ ልጅቷ ምንም አታውቅም፣ ሁለተኛ ደግሞ ልዑል እንደሚወዳት ታውቃለህ። ደስ የሚለው እሱ አይደል? ከሁለታችን አንዳችን ያሸነፈ ይወስዳታል። አንተ ለሲሪየስ ነገር ልጅቷን እንዳልፈለግካት ግልጽ ነው። እዚህ ጋር ሲሪየስ ምን አመጣው? አቤኒ አዋጭቅጭቄን በእናትህ። በቃ ወድጃታለሁ። ለትዳሩ ለአዳር ምን አገባችሁ? ልዑልን ከቤት ላስወጣው ወስኛለሁ። ምን? ለምንድን ነው ከገዛ ቤቱ የምታስወጣው? ይሄ የኔ ቤት ነው እንጂ እሱ አይደለም። ኡፍ! አሁንስ ይሄ የአንተ የስራ ፍልስፍና ግሽግሽ እንዳለኝ።
ግሽግሽም ማለሽ ደስ አለሽም ይሄ ልጅ ድርጅት ውስጥ በኃላፊነት እንዲሰራ ከ100 ጊዜ በላይ ነግሬዋለሁ። ግን እሱ እኔን ንቆ እምቢ ብሎኛል። እኔ ስለአንተ ድርጅት አላውቅም። ልጄን ግን ከቤቱ ማስወጣት አትችልም። ዝም በይ። እኔ ወሰንኩትን ማንም አይለውጠው። ቲና፣ ይሄ ምርመራ ብታረጊ ጥሩ ነው። እውነቱ ይገለጣል። እኔ ምንም አይነት ምርመራ አልፈልግም። ገንዘብ ውስጥ ሆኝና ልሂድ። ቲና እባክሽ። ቆይ ከኔ ምንድን ነው የፈለጋችሁት? በህጋዊ መንገድ መሄድም ከፈለጋችሁ ፖሊስ መጥቶ ከቤት አንጠልጥሎ ይወስደዋል። እኛ እንደዚህ አይነት ግርግር እንዲፈጠር አንፈልግም። ምንም አይነት ግርግር ካልፈለግ ገንዘብ ውስጥ ሆኝና ልሂድ። እውነቱን ለመደበቅ እየሞከርሽ ነው። ልጅ የለሽም ማለት እንዴት ደግሞ እያወራን ነው? ቲና እባክሽ ተረጋጊና እናውራ። ቲና ቆይ ምን እየተፈጠረ ነው? እኔ ሳልመጣ ጀመራችሁት እንዴ? የት ሄደህ ነው? የሆነ ቦታ ደርሼ ስመለስ መንገድ ተዘጋግቶብኝ እኮ። ልጄን አስተኝቼ ነው የመጣሁት። እኔ መሄድ አለብኝ። ቲና አቤኒ፣ ስትነግረኝ ሰው መስሎኝ ነው እንጂ የመጣሁት እንደዚህ ስግብግብ መሆኑን አላወቅኩም ነበር። ቲና ተረጋግተሽ ተቀመጪና እናውራ። የራሳችሁ ጉዳይ፣ ሁለተኛ እንዳትደውሉልኝ። ምንድን ነው እየተፈጠረ ያለው? ልናወራት ሞከርን እንደነበረች እና ሄደች። እየመራችሁ ነው ጋይስ? እሺ ምን እናድርግ? ልጁ የልዑል መሆኑን ለማረጋገጥ እኮ ግዴታ የዲኤንኤ ምርመራ ማድረግ አለብን። የምን ዲኤንኤ? የልዑልና የልጁ ነዋ። አንተ ደግሞ አሁንም ምንም አታውቅም እንዴ? እሺ አሁን ልጅቷን የሆነ ነገር ብላ አሳምናት፣ ደግሞ የማይሆን ነገር እንዳይፈጠር። ቆይ እኔ እስክመጣ መጠበቅ አቅቷችሁ ነው ችግር ፈጥራችሁ የጠበቃችሁ? ልዑል ተረጋጋ፣ ምንም አይፈጠርም። እባክህ ተው፣ ልጅቷ እንደዛ መናገር አልነበረብኝ። በቃ አሁን ለፖሊስ ታመለክታለች፣ ከዛ ቤተሰቦቼ ይሰማሉ፣ ደግሞ የዋናም ትሰማለች። በቃ ነገሩ ተበላሽ።